ጤና ይስጥልን ከዋስ ሚዲያ ዕለታዊ የአውደ ግንባር መረጃዎችን ይዘን ቀርበናል። ወደ አድማጭ ተመልካቾች ከኛ ጋር አብራችሁን ስትሆኑ የምታደምጧቸውን አበይት ሁነቶች በቀዳሚነት እንንገራችሁ። የአገዛዙ ኃይል በፋኖ የሚደርስበትን ከባድ ምት ተከትሎ በንጹሃን ላይ የሚፈጽመው አሰቃቂ ድርጊት ተጠናክሮ ሲቀጥል በጎጃም ግንባር በየትመን ንዑስ ከተማ የሶስት ልጆች እናት በአገዛዙ ኃይል መገደሏ ተሰምቷል። እናስደምጣቸዋለን። በአሁኑ ወቅት በሀገሪቱ እየተካሄደ ያለው ብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከቀውስ እንደማያወጣና የገዢውን ፓርቲ እድሜ ለማራዘም የታለመ መሆኑ ተሰምቷል። ይህንም በተመለከተ ኢህአፓ የወጣውን መግለጫ በዝርዝር እናስደምጣቸዋለን። የአፋብን ምኒልክ እዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው በማህበራዊ ትስስር ገጹ ባጋራው ጠጠር ያለ መልእክት የአማራ ህዝብ ህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል ገልጿል። አርበኛው በማጠቃለያ መልእክቱም የሁሉም ጥያቄዎች ዘላቂ መልስ የሚገኘው 4 ኪሎ ስልጣን ላይ ያለው ጸረ አማራ ስርዓት በማስወገድ ብቻ እንደሆነም አስገንዝቧል። በዝርዝር እናስደምጣቸዋለን። የነጻ የምህረት አዋጁን ጥሪ ተጠቅመው በርካታ የአገዛዙ ኃይሎች በምህረት እየገቡ መሆኑን የአፋብን ጎንደር ጠቅላይ ግዛት በለእዝ የ305ኛ ኮር አስታወቀም። በዚሁ ቀጠና የካራ ቡድን ተብሎ የሚጠሩ ከነሙሉ ትጥቃቸው በምህረት የአማራ ፋኖን ስለመቀላቀላቸውም ኮሩ በህዝብ ግንኙነት መምሪያው በኩል አስታውቋል። እነዚህና ሌሎችንም በዝርዝር እያስደምጥናችሁ ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ የምንጋብዘው ከዋስ ሚዲያ የዩቲዩብ ቻናላችንን ላይክና ሰብስክራይብ እንድታደርጉ ጭምር በመጋበዝ ነው። ወደ ዝርዝር መረጃዎች እናቀናለን። ከዚሁ ከጎንደር ጠቅላይ ግዛት መረጃችን እንጀምር። የነጻ የምህረት አዋጁን ጥሪ ተጠቅመው በርካታ የአገዛዙ ኃይሎች በምህረት እየገቡ መሆኑን ኮሮ አስታወቀ። የአፋብን ጎንደር ጠቅላይ ግዛት በለእዝ 305ኛ ኮር 52ኛ ክፍለ ጦርን የነጻ የምህረት አዋጁን ተጠቅመው 6 አባላት ያላቸው በአካባቢው አጠራር የካራ ቡድን ተብሎ የሚጠሩ ከነሙሉ ትጥቃቸው በምህረት እየተቀላቀሉ ነው ብሏል። በማዕከላዊ ጎንደር ዞን ነባሩ ጭልጋ ወረዳ የቅማንት ተወላጅ ሆኖ የካራ ቡድን ብለው ራሳቸውን አደራጅተው የሚንቀሳቀሱ የ305ኛ ኮር ያደረገውን የነጻ ምህረት ጥሪ ተቀብለው በዳዋ አዳኝ አገር ጫቆ አበባ መስክ ቀበሌ እየተንቀሳቀሰ ለሚገኘው የፋኖ አደረጃጀት በምህረት ገብተዋል። በምህረት የገቡት የካራ ቡድን አባላት እንደገለጹት ከዚህ በፊት በአማራና በቅማንት ማህበረሰብ የግጭት ምንጭ ሆነን ቆይተናል። ከዚህ በኋላ የበደልነውን ህዝብ እንክሳለን፣ የምንጠየቅበት ካለም ለመጠየቅ ዝግጁ ነን ብለው አስተያየት ሰጥተዋል። እነዚሁ የካራ ቡድን አባላትና በምህረት ወደ ፋኖ የተቀላቀሉት አባላቱ የአማራ ፋኖ እየታገለለት ያለውን ዓላማ አሁን ተረድተናል። ትግሉ ለአማራ ህዝብ ብቻ ሳይሆን ለሁሉም ብሔር ብሔረሰቦች የነጻነት ተምሳሌት ሆኖ ስላገኘ ነው። በተሰጠን የነጻነት ምህረት ጥሪ ተቀብለን ፋኖን ተቀላቅለን ለመታገል ቆርጠን ተነስተናል ነው ያሉት። የአማራና የቅማንት ህዝብ ሁለቱ የተጋመዱና የተዋለዱ ናቸው። ከዚህ በፊት የፖለቲካ ሴረኛ ቁማርተኞች ሊለያዩን ሞክረዋል፣ አልተሳካላቸውም። ከአንድ ቤት የሚኖሩ እናትና አባት፣ ወንድምና እህት በምን ይለያያሉ? ቅማንትና አማራ ደግሞ በአንድ ቤት የሚኖር የአንድ ሰው ልጆች ናቸው። ስለዚህ እነዚህ ከዚህ ቀደም ሁለቱን ህዝብ በማጋጨት ይሰሩ የነበሩ ከዚህ ሴራቸው ሊታቀቡ ይገባል። የእኛም መንገድ ተከትለው የአማራ ፋኖን ተቀላቅለው ተንኮል ጠንሳሹን የብልጽግና መንግስት እንድናስወግድ በማለት መልእክት አስተላልፈዋል። የ305ኛ ኮር ለሚዲያችን በላከው መረጃ መንግስቱ ንጉስ፣ ታያቸው ወርቁ፣ ታለ ወርቁ፣ ፋሲካው ሰጠኝ፣ ብርሌ ወርቁና ዳኘው ታያቸው የተባሉት እነዚሁ የካራ ቡድን አባላቱ ናቸው ወደ ፋኖ በምህረት የተቀላቀሉት። በመጨረሻም የ305ኛ ኮር የሬጅመንት አመራሮች ለነዚህ የምህረት አዋጅ ተጠቃሚ ለሆኑት የካራ ቡድን አባላት የታድሶ ስልጠና እንዲሰጡ አድርገዋል። ሰልጣኞቹም እንዲህ አይነት ስልጠናዎች ተጠናክረው መቀጠል እንዳለባቸውና አሁን ያልመጡ ጓዶቻችንም ይህንን የነጻ ምህረት አዋጅ ተጠቃሚ እንዲሆኑ ጥሪ እናስተላልፋለን ብለዋል ሲል መረጃውን ያጋራው የ305ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ነው። የአማራ ህዝብ የህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል የምኒልክ እዝ የፖለቲካ መምሪያ ኃላፊ
አርበኛ ሞገስ አበራው አስታውቋል። በአፋብን ወሎ ቤት አማራ ምኒልክ ዕዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው የአማራ ሕዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፉና የማይደራደርባቸው መሰረታዊ የትግል ምሰሶዎች በሚል በይፋ የማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአማራ ሕዝብ ህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ ይቀጥላል ሲል በአጽንኦት ገልጿል። አርበኛ ሞገስ አበራው የፋኖ ህዝባዊ ትግል መነሻ እነዚህ የህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ስርዓት በማስወገድ ህዝባዊ መንግስት መመስረት ብቻ ነው ሲልም አክሏል። አርበኛው ሞገስ በይፋዊ ፌስቡክ ገጹ ባስተላለፈው መልእክት የመጀመሪያውና ዋነኛው ጥያቄ የአማራ ህዝብ ሰብአዊ መብትና የህይወት ዋስትና መከበር ነው ብሏል። ማንኛውም አማራ በሀገሪቱ ምድር በነጻነት የመኖር የመንቀሳቀስ የመስራትና ንብረት የማፍራት መብቱ ያለ ምንም ቅድመ ሁኔታ ሊከበር እንደሚገባ የገለጸ ሲሆን በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና ድሎ በአስቸኳይ መቆም እንዳለበትም አሳስቧል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራው እንደ ባዕድ ጠላት የሚፈርጁ በጸረ አማራነት መንፈስ የተቃኙ የፌዴራልና የክልል ህገ መንግስት ፖሊሲዎችንና መመሪያዎችን ሙሉ በሙሉ መለወጥ ወይም መሰረዝ የሚያስችል የመዋቅርና የህግ ለውጥ መደረግ ይኖርበታል ብሏል። በፖለቲካው ረገድ የአማራ ህዝብ እንደ ታላቅነቱና እንደ ብዛቱ በፖለቲካ ኢኮኖሚያዊና ማህበራዊ መዋቅር ውስጥ ተመጣጣኝ ውክልና ሊኖረው እንደሚገባ ያወሳ ሲሆን ሀገር በመገንባት ሂደት ውስጥ የነበረው ሚና ታውቆ የሀገር ባለቤትነቱ በይፋ መረጋገጥ እንዳለበት አክሏል። ከፍትህና ተጠያቂነት አንጻር ደግሞ እስካሁን በአማራ ህዝብ ላይ ለተፈጸሙት ስልታዊ ዘር ፍጅቶች፣ የጅምላ መፈናቀሎችና ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑ አካላት በሙሉ በህግ ተጠያቂ መሆን አለባቸው ያለው ኃላፊው ተፈናቃዮች ካሳ አግኝተው በክብር ወደ ቀያቸው መመለስና እውነተኛ የሽግግር ፍትህ መረጋገጥ ይኖርበታል ሲል ገልጿል። የህልውና ትግሉ ሌላኛው ምሰሶ ለአማራ ህዝብ መጠቃትና መፈናቀል ሰበብ የሆኑ ለበርካታ አስርት ዓመታት ሲሰበኩ የኖሩ የጸረ አማራ ጥላቻዎችና የሐሰት ታሪካዊ ትርክቶችን በህግ ወንጀል አድርጎ ማገድ፣ እውነተኛ ታሪካዊ ትርክቶችን መገንባት እንደሆነ አርበኛው በመልእክቱ ጠቅሷል። ከዚህ ጋር ተያይዞ በቀድሞ ስርዓት በፖለቲካ ውሳኔና በኃይል ተነጥቀው የተካለሉትንና ህዝባችን በአራቱ አቅጣጫዎች ማለትም በራያ፣ ወልቃይት፣ ጠገዴ፣ ጠለምት፣ መተከል፣ ሸዋ፣ ደራ፣ አዲስ አበባና ሌሎችም አካባቢዎች የሚያነሷቸው የማንነትና ወሰን ጥያቄዎች ታሪካዊ እውነትን መሰረት ባደረገ መልኩ ዘላቂና ህጋዊ ምላሽ መስጠት ይገባል ሲል ነው የምኒልክ ዕዝ የፖለቲካ መምሪያ ኃላፊው ማብራሪያ የሰጠው። እነዚህ ጥያቄዎች በዘላቂነት ለመመለስ ደግሞ በፖለቲካ ሴራ የተፈጠረውን የክፍለ ሀገር ክፍፍል በማስወገድ የአማራን ውስጣዊ አንድነት በጽኑ መሰረትና በዜጎች እኩልነት ላይ የተመሰረተች እውነተኛ ህዝባዊት ሀገር መገንባት የመጨረሻው ግብ ነው ያለው አርበኛው እነዚህ ጥያቄዎች የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች ናቸው ሲል ማክሏል። አንዱን መርጦ ሌላውን መተው እንደማይቻልና ሰብአዊ መብት ያለ ህግ ዋስትና፣ የማንነት ጥያቄ ያለ ፖለቲካዊ ውክልና ሊረጋገጥ እንደማይችልም ሀሳቡን አስፍሯል። የፋኖ ህዝባዊ ትግልም እነዚህ መሰረታዊ ጥያቄዎች ለመመለስ የተወለደ ቅዱስ ህዝባዊ ቢተኝነት በመሆኑ ጥያቄዎቹ ለድርድርና ለትርፍ ኪሳራ ስሌት የማይቀርቡ የትግል ቀይ መስመሮች መሆናቸውን አረጋግጧል። በመጨረሻም የሁሉም ጥያቄዎች ዘላቂ መልስ የሚገኘው 4 ኪሎ ስልጣን ላይ ያለውን ጸረ አማራ ስርዓት በማስወገድ ብቻ እንደሆነ ያስገነዘበው አርበኛ ሞገስ አማራ ከህልውና አደጋ የሚወጣው ስር ነቀል የስርዓት ለውጥ በማምጣት ከለላ የሚሆን ህግ በማውጣትና ህዝባዊ መንግስት በመመስረት የስልጣንና የውሳኔ ባለቤት መሆን ሲችል ብቻና ብቻ እንደሆነ በአጽንኦት በይፋዊ የትስስር ፌስቡክ ገጹ አስፍሮታል። ውድ ዋስ ሚዲያ ቤተሰቦች መረጃችን እንደቀጠለ ነው። አብራችሁን ሁኑ። በጎንደር ጠቅላይ ግዛት ቀጠና አርሶ አደሩ መኖሪያ ቤት በአገዛዙ ኃይል እየተቃጠለ ቀጥሏል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር ጎንደር በጋሻው ክፍለ ጦር አርበኞች በተደጋጋሚ የተወሰደበት እርምጃ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት የፈሪ በትሩን በንጹሃን ላይ በማንሳት ሀብት ንብረት ማውደሙ ተባብሶ እንደቀጠለ ነው። ሐምሌ 8 በትናንትናው ዕለት ከገደብዬ ዳባትና አምባ ጊዮርጊስ ከተሞች አለኝ ያለውን የመከላከያ የአድማ ብተናና የሚኒሻ ሰራዊት በመያዝ ወደ ወገራ ወረዳ ሚጦባ ክሽ ቀበሌ ልዩ ቦታው ድንጓጓ የተንቀሳቀሰው የአገዛዙ ኃይል የፋኖ ቤተሰቦች ናቸው ያላቸውን 4 ንጹሃኖች መኖሪያ ቤት ከነ ሙሉ ንብረታቸው በሰዓት ያወደመ ሲሆን ይህ አልበቃው ብሎ 25 የቀንድ ከብቶች፣ 2 የጋማ ከብቶችና 14 ዶሮዎችን ከ50 እንቁላል ጋር ዘርፎ ስለመሸሹ ለማወቅ ተችሏል። ከወደ ፋኖ የሚወሰድበትን እርምጃ መቋቋም ያልቻለው የአገዛዙ ኃይል የፈሪ በትሩን በንጹሃን ላይ በማንሳት የአርሶ አደሮች መኖሪያ ቤት በማውደም ሀብት ንብረት በመዝረፍ አረመኔነቱንና
ሀገር አውዳሚነቱን እንደቀጠለ ነው። ከዚሁ ጋር ወደ ተገናኘው የጎጃም ግንባር መረጃችን ስናቀና በእነማይ ወረዳ የትመን ኦስ ከተማ የሶስት ልጆች እናት በብልጽግና አገዛዝ ሰራዊት በአሰቃቂ ሁኔታ መገደሏ ነው የተሰማው። የእነማይና ሸበል ብረንታ ወረዳ የሚገኘው የብልጽግና ወንበር ጠባቂ አገዛዝ ሰራዊት ከፋኖ ጋር ተዋግቶ ማሸነፍ ሲያቅተው ንጹሐንን በአሰቃቂ ሁኔታ እየገደለ ቀጥሏል። የአብይ አህመድ አገዛዝ እድሜ ለማራዘም ቅጥረኛ በመሆን የሚያገለግለው ባንዳ ተሾመ ሞላ የሚመራው የእነማይ ወረዳ ብልጽግና ገዳይ ቡድን ትዕዛዝ ሰጭነት ሚሊሻ ባየ የተባለ የጠንብ ቀበሌ ተወላጅ በየትመን ኦስ ከተማ በቁርስ ቤት ተሰማርታ ልጆቿን ታሳድግ የነበረች የሶስት ልጆች እናት ወይዘሮ ባንቹ አስቻለ ሐምሌ 7 2018 በአሰቃቂ ሁኔታ መግደሉ ተረጋግጧል። ከዚህ ባሻገር 64ኛ ክፍለ ጦር በሚያስተዳድረው ቀጠና የአገዛዙ የጠላት ሰራዊት ሰፍሮ በሚገኝባቸው የወረዳ ከተማና የገጠር ቀበሌዎች ንጹሐንን በመረሸን ሀብት ንብረታቸውን በመዝረፍ በማውደም በህዝብ ላይ ከፍተኛ በደልና ስቃይ እየፈጸመ ይገኛል። ይህ ገዳይ ቡድን በቢቸና የእድሃ መርገጭ የትመን ከተማ ወይራ ጠልማና ማህበረ ብርሃን ቀበሌ ከፍተኛ ዝርፊያ እየፈጸመ ስለመቀጠሉም ለማወቅ ተችሏል። የእንደዚህ አይነት የመሳሰሉ አረመናዊ ተግባር ከፊት ሆነው የሚመሩት ባንዳዎችም ተሾመ ሞላ፣ ገብሬ መኩሪያው፣ በናልፍ ሽፈራው፣ አለምነህ ሁላለም፣ አብርሃም ውባለ፣ ጌትነት በቀለ፣ አበዛው ቸሬና ምንችል እንዲሁም አብርሃምና ሌሎች በስም ያልተጠቀሱ የብልጽግና ቀንደኛ ባንዳዎች ተጠቃሽ ናቸው። ከላይ የተጠቀሱት ንጹሐንን ጭፍጨፋ፣ ውድመት፣ ዝርፊያ እጃቸው የተጨማለቁ የብልጽግና ካድሮች በሙሉ የአማራ ህዝብ ታሪካዊ ጠላቶች በመሆናቸው የእነማይ ወረዳ ጊዜያዊ መንግስት ያሳወቀ ሲሆን በህዝብ ላይ በርካታ ግፎችና በደሎችን እየፈጸማቸው የምትገኙ የብልጽግና ባንዳዎች ላይ የክፍለ ጦሩ ቀኝ ሰራዊት አባላት የማያዳግም እርምጃ እንደሚወስዱ ሊታወቅልኝ ይገባል ሲል የቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር መረጃውን አጋርቷል። ውድ አድማጭ ተመልካቾች በመጨረሻም እነሆም የሀገሪቱን ሁኔታ የተመለከተ ዝርዝር መረጃ ይዞ የወጣው ኢሃፓ የአገዛዙ ኃይል ለምክክርና ድርድር በሚል የያዘው አካሄድ የብልጽግናን ህይወት ለማራዘም የታለመ እንጂ ሀገሪቱን ከችግር የሚያወጣ አይደለም ሲል አስታውቋል። ኢሃፓ ይዞት በወጣው መግለጫ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከቀውስ እንደማያወጣና የገዢው ፓርቲን እድሜ ለማራዘም የታለመ ነው ብሎታል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በአሁኑ ወቅት በሀገሪቱ የተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት አይችልም ያለ ሲሆን ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግና ፓርቲን ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው ብሎታል። ኢትዮጵያ በአሁኑ ወቅት በከባድ የፖለቲካ የምጣኔ ሀብትና ማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫው በየክልሉ የተስፋፉት ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች ናቸው ብሏል። በ2016 ከብሔራዊ ምክክር ሂደቱ በይፋ የራቀበትን ምክንያት ያስረዳው ኢሃፓ ሂደቱ ገለልተኛና ተማኝ አለመሆኑን ከመንግስት ፍላጎት ውጭ ራሱን መምራት እንደማይቻልና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘብ እንደሆነ ማስታውቋል። እውነተኛ ብሔራዊ ምክክር እንዲኖር ኢሃፓ ያስቀምጣቸው መሰረታዊ ቅድመ ሁኔታዎች የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ ነጻ መሆን እንደሚገኝበት ፓርቲው ቢገልጽም የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛ የጦርነት መቆም ጥያቄ በግልጽ አለመካተቱም ሂደቱን ከመሰረቱ ስሁት ያደርገዋል ሲል የተቸው ኢሃፓ በአሁኑ ወቅት እየተካሄደ ያለው ምክክር ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ብሎታል። የኢትዮጵያ ህዝብም ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት ፓርቲው እንደሚያጠናክር ጥሪ አቅርበዋል። ወደ ዋዝ ሚዲያ ቤተሰቦቻችን መረጃችን በዚሁ ተጠናቋል። ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ በማድረግ ተወዳጁን። መልካም ጊዜ